ዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 19 ከፋሲካ በኋላ አስቀድሞ ጌታ ኢየሱስ ከዚህ ዓለም በሞት ተለይቶ ወደ አብ የሚሄድበት ቀን ጊዜው እንደደረሰ ያውቅ ነበርና በዓለም ያሉት ወገኖች ወደዳቸው፣ ለዘላለም ወደዳቸው። እራትንም ሲበሉ እንዲያስያዘው ስምዖን የሚባል በአስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታ ኢየሱስ ስም በእጁ እንደሰጠውና ከእግዚአብሔር እንደወጣ ወደ እግዚአብሔር እንዲሄድ ባወቀ ጊዜ እራት ከሚበሉበት ተነስቶ ልብሶቹን አኖረና ሽርጥ ወስዶ ታጠቀ። በኩስኩስቱም ውሃ ጨምሮ የደቀ መዛሙርቱን እግር ያጥብ ጀመር። ከዚያም በታጠቀበት ሽርጥም ልዝም ወለወለው። ወደ ስምዖን ጴጥሮስም በደረሰ ጊዜ አቤቱ እግሬን የምታጥበኝ አንተ ነህን? አለው። ጌታ ኢየሱስም እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታውቃለህ ብሎ መለሰለት። ጴጥሮስም መልሶ አንተ እግሬን አታጥበኝም አለው። ጌታ ኢየሱስም እውነት እውነት እልሃለሁ እኔ እግርህን ካላጠቡ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም አቤቱ እንኪያስ የምታጥበኝ እግሬን ብቻ አይደለም እጆቼንም ራሴንም እጄንም አለው። ጌታ ኢየሱስም መላ አካሉ ፈጽሞ የታጠበ ከእግሩ ብቻ በቀር ሌላ አካሉ ሊታጠብ አያሻም። ሁለንተናውን ንጹሕ ነውና አንተንም ንጹሐን ናችሁ፣ ነገር ግን ሁላችሁ ንጹሐን አይደላቸውም። ጌታ ኢየሱስ የሚያስይዘው ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላቸውም። እግራቸውንም በካጠባቸው በኋላ ልብሱን ለበሰ። ዳግመኛም አብሯቸው በማዕድ ተቀምጦ ያደረግሁላችሁን አወቃችሁን? አላቸው። እናንተ ጌታችን መምህራችን ትሉኛላችሁ፣ መልካም ስላላችሁ እንዲሁ ነኝና። እንግዲህ እኔ ጌታችሁ መምህራችሁ ስሆን እግራችሁን ካጠቧችሁ እናንተም እንዲሁ የወንድሞቻችሁን እግር ልታጥቡ ይገባችኋል። እኔ እንዳደረግሁላችሁ እናንተም ታደርጉ ዘንድ ምሳሌነቱን ሰጥቻችኋለሁና። እውነት እውነት እላችኋለሁ ከጌታው የሚበልጥ ባሪያ ከላኪውም የሚበልጥ መልእክተኛ የለም። ይህን አውቃችሁ ከሰራችሁ ግን ብፁዓን ናችሁ። ግን ይህን የሚናገር ስለሁላችሁ አይደለም። የመረጥኳችሁ እነማን እንደሆኑ እኔ አውቃለሁና። ነገር ግን እንጀራዬን የሚመገብ ተረከዙንም በእኔ ላይ አነሳ ብሎ መጽሐፍ የተናገረው ይደርስ ዘንድ ይፈጸም ነው። አሁን ግን ሳይደረግ አስቀድሞ እነግራችኋለሁ፣ በተደረገ ጊዜ እኔ እንደሆንኩ ታምኑ ዘንድ